የጀግና ሰው ክብሮ ዳር ድንበሮ የጀግና ሰው ክብሮ ዳር ድንበሮ ወደፊት በሉሎት ይለይለት ወደፊት በሉሎት ይለይለት ወደፊት በሉሎት ይለይለት። ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሽይን አንድ ያላችሁ ሞኝላችሁ አልቢስ ጭስ ጎንደሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ ቢያንስ 3000 ላይክ እንድትገጩት ቦቱትና አጋብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው። እንግዲህ የአሜሪካ ኤር ዲፌንስ ሲስተም በመካከለኛው ምስራቅ ያለው በሙሉ ወደ አመድነት ተቀይሯል ስንል ማንም ሊያምነው ሊቀበለን አልቻለም። እውነታው ግን እየተገለጠ ይወጣል። ሰሞኑን እንዳልኳቸው 4 ሰው ሞተ፣ 5 ሰው የአሜሪካ ወታደር ሲሪያ የነበሩት በአንድ ቀን 140 150 ሚሊዮን አምኖታል። አሁን ደግሞ ከደቡብ ኮሪያ የታድና የፓትሪዮት ኤር ዲፌንስ ሲስተም ባትሪውን ይዘው ነቅሎ እየመጡ ነው። እየተግባባና አሁን የማይወጡበት ማጥ ውስጥ ነው የገቡት አሜሪካና እስራኤል። በዚህ ጦርነት ወይ ጀርመን፣ ፈረንሳይ፣ እንግሊዝ የኔቶ ሀገራት መጥተው ካላገዙና ካረዱ በቁርብ ቀን ራሱ አይወጡም ከዚህ ማጥ ከዚህ ጭቃ ውስጥ ስንል የነበረው ለዚህ ነው። ደቡብ ኮሪያ አሜሪካን ተማምና ሰሜን ኮሪያ ከሚያክል ሀያል አገር ጋር ማዕት ስፍር ቁጥር የሌለ ሃይፐርሶኒክ ሚሳኤል፣ ኢንተርኮንቲኔንታል ክሩዝ ሚሳኤል እንደዚሁም ደግሞ ቦሊስቲክ ሚሳኤል እንደገና ዋናውን ደግሞ ዱላ የአቶሚክ ቦምብ ከያዘች አገር ጋር ተሳፈጠች ደቡብ ኮሪያ። ተመልከቱ፣ አንድ ሚሳኤል ከደቡብ ኮሪያ ሳይተኮስ ገና ለገና ኢራን ጦርነት ጀምራብኛለች ብላ ደቡብ ኮሪያን ሜዳ ላይ ትታ ከድታ ከባልሽ ባሌ ይበልጣል ብላ ከባልሽ ባሌ ይበልጣል ብላ ደቡብ ኮሪያን ለሰሜን ኮሪያ ኒኩለር ቦምብ ክሩዝ ሚሳኤሎች ትታ ፈርጥጣ ባትሪ መንቀል ነው የጀመረችው። እና የደቡብ ኮሪያ ባለስልጣናት ሁሉ በጣም የሚያሳዝንና የሚያሳፍር ነው ያሉት። ሞሌ የደቡብ ኮሪያ ህዝብ በድንጋጤ ነው ወደቀ። አሁን ሰሜን ኮሪያ ብትተኩስ መጀመሪያውንም አይቆምም። በነገራችን ላይ ደቡብ ኮሪያ የሰሜን ኮሪያ የቦሊስቲክ ሚሳኤሎች ክሩዝ ሚሳኤሎች ማቆም አትችልም። ራሱ አሜሪካ አትችልም። እነሱ ከፈለጉ አልፈለጉም እንጂ ደቡብ ኮሪያ ነች ያደርጉታል። ዛሬ የሆነው ኒውዮርክ፣ ዋሽንግተን ድረስ መለስ ይችላሉ። አይ የኢራን ጦርነት አስተዛዘበን እኮ እውነት እኮ ነው ላችሁ። እኔ ግን ደስ ቢለኝ ቤተሰቦች የምትኮርብኝ መቼ ተኮርብኛላችሁ ተናግራለሁ። ቀደም ብለ አይወጡትም ብያለሁ። ገና 6 ወር በፊት ገና 3 ወር 4 ወር በፊት ገብታችሁ ቪዲዮችን ማየት በተለይ እቺ 3 ወር ስጮህ ነበር። እቺ ቀን እንደምትመጣ ስለማቅ ማለት ነው። ኤክስፖርት ስለሆነ በዚህ ጉዳይ አይወጡትም ማለት አይወጡትም። ነቃቅረው እንግዲህ ተመልከቱ። ታይዋንን የምታክል ሚጢጥዬ መሬት አሜሪካን ተማምና ከቻይና ገጠመች። አሜሪካን ተማምና ተመልከቱ። ቻይና እንኳን ታይዋንን አይደለም ከፈለገች አሜሪካና ራሽያን የዓለም ሀያላን እንኳን መግጠም የምትችልበት የሚሊተሪ አቅም ላይ ነው ያለችው። በጣም አስፈሪ ሁኔታ ላይ ነው ያለችው። ሉክ የኢራን ጦርነት ሲነሳ አሜሪካ ታይዋንን ጥላ እንግዲህ እነዚህ ጄራልድ አርፎርድ አብርሃም ሊንከን የሚባሉ የጦር መርከቦችና ስፍር ቁጥር የሌለው ሰራዊት ቻይና ዙሪያ ታይዋንን ከበቁጭ ብለው ነበር። የኢራን ጦርነት ሲመጣ ፈርጥጠው ሄዱ። ከዩክሬን ፈርጥጠው ነው የሄዱት። ጭራሽ እንኳን ለዩክሬን መሳሪያ ላቀብሉ ዩክሬንን ያላትን መሳሪያ በሱቅ አሜር ስጭን እያለ ጭራሽ ማለት ነው። ጭራሽ እንኳን ለዩክሬን መሳሪያ ሚሳኤል ሊያቀብሉ ቆርቶ ራሱ ዩክሬንን እርዱኝ ብለ ተመልከተ። እና ጦርነት ላይ ማወቅ ያለባችሁ ነገር ከባልሽ ባሌ ይበልጣል ወጣ በድርኝ ጭዌ አለ። ይሄን ማወቅ አለብህ። አሁን ኢትዮጵያ ውስጥ የሆነን አገር ተማምነን እኛ እርስ በርስ ትጨፋጨፋል። ማንም ቼክ አያረግም። ሉንገር ማንም ዞር ብሎ እንደማያይ እወቅ። አሁን አማራና ኦሮሞ ይጨፋጨፋል፣ ትግሬና አማራ እንጨፋጨፍ ይዋጣልን ይላል። ማን ዞር ብሎ ያህል ማንም እንደምታውቁት ከ5 ዓመት ከ6 ዓመት በፊት ዓለም እንዲህ ያለ ፖለቲካ ውጥረት ውስጥ አልነበረም። የዩክሬን ጦርነትም አልነበረም፣ ሌሎች ግርግሮችም አልነበረም። አሜሪካ መንግስት ስራዬ ብሎ ለህወሓት እንደ ቁም ነገር ለህወሓት ጥብቅና ቆመ ነበር። አን ህወሓት ጦርነት ብታነሳ ቼክ የሚያረጋት አለ እንዴ? አሜሪካ ለራሷ ለገንዛ ነፍሷ እየተጨነቀች ባለችበት ምጥ ላይ ባለችበት አሁን ህወሓት ጦርነት ቢያስነሳ ማን ቼክ የሚያረጋው?
ለራሳቸው የሚይዙት የሚጨብጡት ናቸው። እድሜ ለኢራን አስታጎሰች፣ አስተነፈሰች ይላል። መሳሪያ ተጓጉዞ አልቆ ያለውን ወደ መጠቀም ወደ መንቀል አልሄድም። አስቡት፣ አንድ ሰው አሁን ቤት ውስጥ ሲቸግረው ችግሩ መጥፎ ነው። ቤት ውስጥ ያለ ብረታ ብረት እቃ ምናምን አውጥቶ ለቁር ያለው ምናምን ትሸጣለህ ለመጉረስ ማለት። አሁን ወደዛ ነው የሄደችው አሜሪካ። ለምን የሚወነጨፈው የፓትሮይትም የታድ እንትኖቹ ሚሳኤሎቹ አልቋል፣ ተሟጧል። ቶሎ ለማምረት ደግሞ የሚቻል አይደለም። እነሱ ይሄ ቀን ይመጣል አላሉማ። ኢራኖቹን አንድ በኩርኩም ስናጨስ ይሞረኮካሉ ብለው ነው ያሰቡት። እውነታው ለመነጋገር ካሰብነው በላይ ነው ያለው ትራምፕ ራሱ ቃል በቃ ካሰብነው በላይ ይሄ ጦርነት። ስለዚህ እየተጓተቱ ሌሎቹ ካልመጡ እነ ፈረንሳይ እነ ጀርመን እነ እንግሊዝ ይሄ ነገር የሚሆንላቸውም አይደለም። እንግዲህ እስካሁን ከ12 ከ11 አገር ጋር ኢራን ብቻ ገጥማለች። ቀጥ አድርጋ ወጥራ ይዛ ዝም እንዳትንቀሳቀስ። በጣም የሚገርም ነገር ነው። እና ሰሜን ኮሪያ ላይ ኩስስ ብላ ነው የተቀመጠችው። ደቡብ ኮሪያ በድንጋጤ በእፍረት ይሄ የታድና የፓትሪዮት ባትሪዎቹ ደቡብ ኮሪያ ላይ ሲተከሉ ቻይናዎች ከፍተኛ ማስጠንቀቂያ ሰጥተው እንደውም አንዳንድ ማዕቀብ ደቡብ ኮሪያ ላይ ተጥሎ ነበር። ኢንቢሊየንስ ነው ያጡት። በቱሪዝምም በሌሎች ኢኮኖሚያዊ፣ ፖለቲካዊ ትስስሮች ብዙ ነገር አታለች ይሄን ለማስተከል። አሜሪካ ግን ጭንቅ ቀን ሲመጣ ይቅርታ ከባልሽ ባሌ ይበልጣል፣ እስራኤል ወረራ ላይ ነች፣ ውጊያ ላይ ነች፣ አይሆንም ብላ ንቁልቁል አድርጋ ይዛፈል። ታይዋንን ውይ ይቅርታ ከባልሽ ባሌ ይበልጣል፣ ለዚህ ኢራን ተነስቶባታል ደግሞ ብሎ ንቅል አድርገው የተወሰኑ መሳሪያችን በራስ አብርሃም ሊንኮንንም ዩኤስ ጀራልድንም ከፓስፊክ ኢንዶ ፓስፊክ ከሚባለው አካባቢ ወደዛ ይዘው ፈድ ብሎላቸዋል። እንኳን ደስ አላቸው። እና ጎና ነው መች ተነካ። እግዚአብሔር ይስጣት። እንግዲህ ኢራን እስካሁን ጅቡቲን አልመታችም። አደራ እንዳትመች በእግዚአብሔር። በነገራችን ላይ የአሜሪካ መንግስት ጥንቃቄ አድርጎ ኢራን የድሮን ጥቃት በአሜሪካ ከተሞች ላይ ልትወጽፍ ነው ብላል። የለንበትም ደግሞ ድሮን ከኢራን ተነስቶ እንትን አሜሪካ ይደርሳል የለም ስትል አልነበር እንደ ሚሳኤሎቻም አይደርሱም፣ ምንም ችግር የለም እንኳን ድሮነቻ። አሁን የኢራን $15,000 ድሮን ሊሞታች ነው። ፎራች ተወረጋጋች። የጨነቆለት አለ ዳኛው አለ። እውነት የጨነቆለት ነው የጦርነት ምንም ራስ ማይጥም ይዶብር እና እውነቱን ለመነጋገር አረቦቹ እነዚህ እንትን ቱጃር የጠገቡ የናጠጡ አረቦቹ እፍር ብለዋል። እንዴት እኛን አስመትታችሁ እናንተ ዞር ትላላችሁ? ያ ሁሉ ውርጅብኝ ገና ባንኮችን ሁሉ ደበድባለ እያለች አይደለም። ባንክ ዶላር የኮመራችሁበትን ባንክ የአሜሪካን ባንኮች የሌላ ዓለም ባንኮች ሞታለ እያለች ማይክሮሶፍትን ለዚህ ለእንትኑም ሞታለ እያለች ጎጉልን እና ሮዝ ጋቢር አትምጪ ቴሄራን። እውነት ይሄ ደስ አይልም። ይሄ ከኔ ጋር በግል ነው የምንቆያየም እንዴ፣ በግል ነው የምንቆያየም። ለወንድን ነው የምትመቼ ጎግልን እና ይሄ ማይክሮሶፍት ኖር ነው እንዴ። እና እኔ ደውላለሁ፣ እችን እኔ ማስቆም እችላለሁ። አንድ ስልክ ደውዬ ይዶራል ካልክ ይዶራል ነው በቃ። እና የሆነ ይሄ ጦርነት መያዣ መጨበጫ ያጣ ነው። ምንጊዜም የአገርን ሰላም የአህጉርን ህልውናህን ሰላም ነው የሚቀድም። ኢትዮጵያ ውስጥ እችን ነገር ከዚህ ተማር እሺ። ማንንም ተማምነን እከሌ አለልኝ እጨፋጨፋል አይሰራም። እንደዛ ነው የሚባል ነገር እርግፍ አድርጎ እንደ ቆሻሻ ጥሎ ነው የሚሄደው። የጭንቅ ቀን የመጣ ጊዜ ትቶ ነው የሚሄደው። ተገብቶ ነበር እኮ ኢራቅ ተገብቶ ነበር እኮ የአሜሪካ ወታደር ኢራቅ ገብቶ ነበር፣ አፍጋኒስታን ገብቶ ነበር፣ ሶማሊያ ገብቶ ነበር፣ በተለያየ የዓለማችን ክፍል ገብቶ ነበር። ነገር ግን እሳቱ ሲበዛ እሳቱ ገመራው ሲፍለቆለቅ ፈድ ነው። እዛ ራሱ ተወጣኔ የለዋትም እኔ አገባኝም እና አሁን ሰሜን ኮሪያ ለዞንዶ ማነው ደቡብ ኮሪያ ዞንዶ ብላሽ ሰሜን ኮሪያ ተዋጥሽ ብሎ ፈድ ያለች። ታይዋንን ቻይና ተዋጥሽ ዞንዶ ከፈለገኝ አያገባንም። ዩክሬን ራሽያ ተዋጥሽ ከፈለገኝ እኛ አያገባንም። አሁን ብሎ ፈረጠጡ ለምን ከባልሽ ባል ይበልጣል። እና
ጦርነት እንዲህ አይነት መልክ እንዳለው ማወቅና መረዳት ያስፈልጋል። ይህን ሀሳብ ነው። ኮሜንት መጻፋችን አትርሱ። አመሰግናችኋለሁ። ወዳችኋለሁ። ፒስ